ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። የብልጽግና አገዛዝ ሮኬቶችን ጨምሮ ከባድ መሳሪያዎችን ወደ ሰሜንና ሰሜን ምዕራብ እያጓጓዘ እንደሚገኝ የመረጃ ምንጮች ተናገሩ። የትግራይ ኃይሎች በኩላቸው ተጨማሪ ጦር ወደ አማራና አፋር አዋሳኝ አካባቢዎች ማስጠጋታቸው ሰምቷል። ወታደራዊ ስምሪቱ በቀጠና ያለውን የጦርነት ስጋት ጨምሮታል ተብሏል። በዝርዝር የምትሰሙት ቀዳሚ ጉዳይ ነው። ህወሓት ከሰሞኑ በትግራይ ሁሉም አካባቢዎች ባደረገው ህዝባዊ ውይይት የትግራይ ህዝብ ህልውና የሚረጋገጠው በዘር አጥፊ አብይ አህመድ አገዛዝ መቃብር ላይ መሆኑ ሙሉ በሙሉ መግባባት ላይ ተደርሶበታል አለ። ህወሓት ለዓለም አቀፍ ህጎች አይገዛም ሲል የገለጸው የአብይ አህመድን መንግስት ስለ ቢያፍራ ህዝብ ጭፍጨፋ ከኦሉሴጉን ኦባሳንጆ ልምድ መውሰዱን በብሔራዊ ምክክር ስም በጠራው መድረክ ተገኝቶ የትግራይን ህዝብ ለመጨፍለቅ ያለውን ፍላጎት በግልጽ አሳይቷል ሲል ከሷል። በዝርዝር እናየዋለን። በአርሲ ዞን በ4 ዓመት ውስጥ 458 ሰዎች ተገድለዋል ሲል የኢትዮጵያ ሰብአዊ መብት ጉባኤ አስታወቀም። የኢትዮጵያ ሰብአዊ መብት ጉባኤ በኦሮሚያ ክልል አርሲ ዞን በአገዛዙ ታጣቂዎች ጨምሮም በተለያዩ ኃይሎች በርካታ ንጹሃን መገደላቸውን አረጋግጫለሁ ብሏል። ዝርዝሩን ትሰሙታላችሁ። ውጊያቸውን ጋብ ያደረጉት አሜሪካና ኢራን ንግግር ላይ መሆናቸውን የአሜሪካ ፕሬዝዳንት ተናግረዋል። በሌላ በኩል ዶናልድ ትራምፕ ዛሬ ከእስራኤሉ መሪ ኔታንያሁና ከዩክሬን ፕሬዝዳንት ዜሌንስኪ ጋር ይገናኛሉ ተብሏል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ። የብልጽግና አገዛዝ ሮኬቶችን ጨምሮ ከባድ መሳሪያዎችን ወደ ሰሜንና ሰሜን ምዕራብ እያጓጓዘ እንደሚገኝ የመረጃ ምንጮች ሲናገሩ፣ የትግራይ ኃይሎች በኩላቸው ተጨማሪ ጦር ወደ አማራና አፋር አዋሳኝ አካባቢዎች ማስጠጋታቸው ታውቋል። ወታደራዊ ስምሪቱ በቀጠና ያለውን የጦርነት ስጋትም ጨምሯል ነው የተባለው። የብልጽግና አገዛዝ በዛሬው ዕለት ሐምሌ 21 2018 ዓ.ም ከባህር ዳርና አዞ ወታደራዊ ማዘዣዎች የተከማቹ የከባድ መሳሪያዎችን ወደ ሰሜንና ሰሜን ምዕራብ የአገሪቱ አካባቢዎች በማጓጓዝ ላይ ይገኛል ሲሉ የኢትዮኒውስ የመረጃ ምንጮች ተናግረዋል። አገዛዙ ሮኬቶችን ጨምሮ ከባድ መሳሪያዎችን እያጓጓዘ የሚገኘው በቀጠና የጦርነት ስጋት ባንዣበበበት በዚህ ወቅት ነው። በአማራ ክልል ከ3 ዓመታት በላይ ከፋኖ ኃይሎች ጋር ጦርነት ውስጥ የሚገኘው የብልጽግና አገዛዝ አሁን ላይ ከኪስ ወረዳዎች ኃይል በመቀነስ ወደ ሰሜን ወሎም ዋግምራና ጎንደር እያስጠጋ ሲሆን በምዕራቡ የአገሪቱ ክፍሎች አሷና መተከል ቀጠናዎችም ከፍተኛ ቁጥር ያለው ጦር መግባት ሰምቷል። የውስጥ ባንዳዎችና የውጭ ታሪካዊ ጠላቶች ተቀናጅተው ሊወጉ ነው የሚለው የብልጽግና አገዛዝ ላለፉት ወራት በርካታ ሰራዊት ወደ ሰሜን ሲያስገባ መክረሙ መዘገባችን ይታወቃል። በዛሬው ዕለትም ሌሊት ጀምሮ ደግሞ ከባድ መሳሪያዎች እያስጠጋ ይገኛል ሲሉ የኢትዮኒውስ የመረጃ ምንጮች ተናግረዋል። ይህ የአገዛዙ ወታደራዊ እንቅስቃሴ በቀጠናው ሌላ ደም አፋሳሽ ጦርነት ሊከፍት ይችላል የሚለውን የብዙዎች ስጋት ጨምሯል። በተለይም በራያ ቀጠና የብልጽግና አገዛዝ ወታደራዊ አዛዦች ለሰራዊታቸው የግንባር ገለጻ ማድረጋቸውንም የኢትዮኒውስ የመረጃ ምንጮች አረጋግጠዋል። በአካባቢው የተሰማራው የአገዛዙ መከላከያ ደጀን ጦር በሚል በርካታ የሚኒሻና ሰላም አስከባሪ ኃይል በሰሜን ወሎ ራያ ቆቦና በዋግምራ ዞን ሰቆጣ ቀጠና በካምፖች መጠርነፉንም ነው የመረጃ ምንጮች አክለው የተናገሩት። በተመሳሳይ በዚህ ቀጠና ትይዩ አካባቢዎች የትግራይ ኃይሎች ከፍተኛ ጦራቸውን አስጠግቶ ያሉት የመረጃ ምንጮቻችን በተለይም በራያና አፋር አዋሳኝ የቢሶብራ አካባቢ ወታደራዊ ውጥረቱ ከፍተኛ ነው ብለዋል። በዛሬው ዕለት ሐምሌ 21 2018 ዓ.ም በራያ ግንባር ጮቢ በር አካባቢ ወደ ወጃ አቅጣጫ ተከታታይ የቡድን መሳሪያዎች ድብደባ መፈጸሙንም የኢትዮኒውስ የመረጃ ምንጮች ተናግረዋል። የቡድን መሳሪያዎች ድብደባ የከፈተው የአገዛዝ ጦር ነው ያሉት የመረጃ ምንጮች ለዚህም መነሻ የሆነው የትግራይ ኃይሎች ትላንት ምሽት ጀምሮ በአካባቢው ወደፊት ተንቀሳቅሰዋል በሚል እንደሆነ ጨምረው ተናግረዋል። በሰሜን ወሎ የራያ ቆቦ፣ የላስታና የግዳን አብዛኛው አካባቢዎች ፋኖ ኃይሎች ቁጥጥር ስር እንደሚገኙ ለኢትዮኒውስ የተናገሩት አንድ የቀጠናው የፋኖ አመራር በኩላቸው ብልጽግና በአካባቢው ከተሞችና ዋና መስመሮች ተገድቦ የሚያደርገው እንቅስቃሴ እናውቃለን፣ አስፈላጊው ዝግጅት አድርገናል። ሆኖም የአካባቢ ሚኒሻዎች ከዚህ አገዛዝ ጋር ሆነው አላስፈላጊ ዋጋ እንዳይከፍሉ ማሳሰብ ፈልጋለሁ ሲሉ አስታውቀዋል። የብልጽግና አገዛዝ ከደሴና ኮምቦልቻ አቅጣጫ በየዕለቱ ተጨማሪ ሰራዊትና ከባድ መሳሪያዎችን ወደ ራያ ግንባር እያስገባ ይገኛል ያሉት የፋኖ አመራሩ
ይህም የአገዛዝ ጦር እንቅስቃሴ በአካባቢ የፋኖ ኃይሎችና የትግራይ ኃይሎች በጋራ ተሰልፈውብኛል በሚል ስጋት እየቀጠለ ነው ብለዋል። ይህ የአገዛዝ ጦር በቀጠናው የበለጠ መከማቸት በተለይም ከወልዲያ ወደ ራያ ቆቦና ከወልዲያ ወደ ላሊበላ ያለውን የህዝብ እንቅስቃሴ ላይ ጫና አሳድሯል። አሽከርካሪዎችም የአገዛዝ ወታደሮች ከቦታ ቦታ እንዲያጓጉዙ እየተገደዱ ይገኛሉ። ይህንንም እናውቃለን ሲሉ ነው የፋኖ አመራሮች የተናገሩት። የብልጽግና አገዛዝ ባለስልጣናት ከዚህ ቀደም በራያ ቆቦ ከተማና በሌሎች ከተሞች ባደረጉት ስብሰባ ፋኖና ህወሓት እርስ በርስ አልዋጋሉን ሲሉ በይፋ መናገራቸው መዘገባችን ይታወቃል። ይህ በእንዲህ እንዳለ በዛሬው ዕለት ሐምሌ 21 2018 ዓ.ም የፋኖ ኃይሎች ከላሊበላ ከተማ ወደ ብልብላና ቡግናም ሲንቀሳቀስ በነበረ የአገዛዙ ጦር ላይ ውጊያ መክፈታቸውን አስታውቀዋል። ሰርባ በተባለ አካባቢ በተከፈተው በዚህ ውጊያ ከ35 በላይ የአገዛዙ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል ሲሉ ነው የፋኖ ኃይሎች አስታወቁት። በተመሳሳይ በዋግምራ ዞን ዳህና ወረዳ የፋኖ ኃይሎች በከፈቱት ውጊያ የአገዛዙ ፖሊስና ሚኒሻ ላይ ጉዳት መድረሱን አፋብን ምኒልክ ዕዝ አስታውቋል። ህወሓት ከሰሞኑ በትግራይ ሁሉም አካባቢዎች ባደረገው ህዝባዊ ውይይት የትግራይ ህዝብ ህልውና የሚረጋገጠው በዘር አጥፊ አብይ አህመድ አገዛዝ መቃብር ላይ መሆኑ ሙሉ በሙሉ መግባባት ተርሶበታል አለ። ህወሓት ለዓለም አቀፍ ህጎች ሁሉ አይገዛም በማለት የጠራውና የአገዛዙ ቁንጮ አብይ አህመድ አሊ ሲል የጠቀሰ ሲሆን ስለ ቢያፍራ ህዝብ ጭፍጨፋ ከኦሉሴጉን ኦባሳንጆ ልምድ መውሰዱን በብሔራዊ ምክር ኮሚሽን ስም በጠራው መድረክ ተገኝቶ የትግራይ ህዝብን ለመጨፍለቅ ያለውን ፍላጎት በግልጽ አሳይቷል ሲል ወንጅሏል። ህወሓት ባወጣው መግለጫ የትግራይ ህዝብ በየዘመኑ ሲገጥሙት የቆዩ መሰናክሎች በየጊዜው በድል እየተወጣ የተጓዘባቸውና አሁንም ድረስ ህልውናውን ጠብቆ የተጓዘባቸው ሚስጥሮች ፍትሐዊነት፣ በተለይም የማይበገር የትግል ወኔው ላመንበት ዓላማ በተራጀ መልኩ ስለሚመራ ነው ብሏል። ጨምሮም እነዚህ የትግል ክብሮቹ በትውልድ ቅብሎች እየተሸጋገሩ የመጡና የድል ምንጮች ሆነው ቀጥለዋል ያለው ህወሓት እነዛ በየዘመኑ ተነሱ ያላቸውን ጸረ ትግራይ ህዝብ ኃይሎች ብሎም የሰየማቸውን ታዲያ የትግራይ መገለጫ በሆኑ ክብሮች ላይ በመሸርሸር ህዝባችን ለማሸነፍ የሚጠቀሙባቸው የመጀመሪያ ስልት አጀንዳ ጠመቃ ነው ብሏል። የፕሪቶሪያውን ስምምነት ተከትለው ባለፉት ዓመታት የትግራይን የትግል መንፈስ ለማንኳሰስ የተለያዩ ትርጉም አልባ አጀንዳዎችን በየፈበረኩ እንዲሰላችና አደረጃጀቶቹ እንዲፈርሱ እንደ ህዝብ እንዲበተን በማድረግ የያዙትን የዘር ማጥፋት ዓላማ ለማሳካት የሚያስችላቸው ዘመቻዎች ከፍተዋል በማለት ከአገዛዙ ጋር የተሰለፉ የትግራይ ተወላጆችን ወንጅሏል። ይሁን እንጂ ህዝባችን ባካበተው የዳበረ የትግል ተሞክሮ በማጽናት ጠላቶች የተሸረቡ ሴራዎችን በማክሸፍ ክብሮችን አቅቦ በመያዝ ሲታገል ነው ያለው ህወሓት አሁን መሪ ድርጅቱና የትግራይ ክልል መንግስት የትግራይን ህዝብ በትግል ያዳበራቸውን ክብሮቹ በማጠናከር እንደ ህዝብ ከገጠመው አደጋ ለመውጣት እንደ ህዝብ ለመረዳዳት የሚያበቁ መድረኮችን አከናውነናል ብሏል። መድረኮቹ የተለያዩ የህብረተሰብ ክፍሎች የተሳተፉባቸውና ከገጠመን አደጋ ለመውጣት የመፍትሄ አቅጣጫዎች በጥልቀት በመወያየት በህዝባችን ውስጥ ተመሳሳይ መግባባት ላይ የተያዘበት ሆኗል ነው ያለው። ፓርቲው ጨምሮም ትላንትና ባወጣው መግለጫው የትግራይ ህዝብ ዛሬም እንደ ድሮ በውስጣዊ አቅሞችን በማጠናከር አደረጃጀቶቹ ላይ ተሰብስቦ ከመታገል ውጭ ሌላ አማራጭ እንደሌለው በፍጹም የአንድነት አመለካከት ላይ ፈጥሮ የወጣበት መድረክ ነው ያከናወንኩት ሲል ያከናወነውን መድረክ አድንቋል። በትላንትናው ዕለት ሐምሌ 22 18 ዓመተ ምህረት ባወጣው መግለጫ በመላው ትግራይ በተካሄዱ የህዝብ ውይይቶች የትግራይ ህልውና የሚረጋገጠው በዘረፈጁ የአብይ አህመድ አገዛዝ መቃብር ላይ መሆኑን ሙሉ በሙሉ መግባባት ላይ ተርሶበታል ያለው ህወሓት የትግራይ ህዝብ በማንኛውም ተልዕኮ ሴራ እንደማይበተን እንደማይሸነፍና እንደማይንበረከክ ብቻ ሳይሆን ፍትሐዊ ዓላማውንና አደረጃጀቱን ይዞ በመታገል በአጭር ጊዜ ህልውናው እንደሚያረጋግጥ ለጠላትም ለወዳጅም ግልጽ ማድረግ ፈልጋለሁ ብሏል። ይህን ካለ በኋላ ካለፈው ስህተቱ አይማርም በማለት የጠቀሰው የአብይ አህመድ አገዛዝን በዚህ ሳምንት በመከታ አቅሞቻችንና በህዝባችን ላይ ሰፊ የሆነ የማደናገሪያ ዘመቻ ከፍቷል ማለት ከሷል። ጨምሮም የዘመቻው ዓላማ የትግራይን ህዝብ ከሰብአዊነት በተለይም ደግሞ ምስል በመፋቅ ጄኖሳይድ ለመፈጸም ማነሳሻ አድርገው እየሰሩበት ይገኛሉ ሲል ወንጅሏል። ህወሓት በትግራይ ህዝብ ላይ የዘር ማጥፋት ለመፈጸም በዓለም አቀፍ ደረጃ የተፈጸመ የጄኖሳይድ ልምዶችን እየወሰደ ነው ያለውን የብልጽግና አገዛዝ በትግራይ ህዝብ ላይ እየፈጸመ ያለውን ተግባር ለማጠናከር እንዲሁም ከቢያፍራ ልምድ በመቀመር ላይ ተጠምዷል ብሏል። ህወሓት ጨምሮም የአገዛዙ ቁንጮ አብይ አህመድ አሊ ሲል የጠቀሳቸው የአገዛዙ ጠቅላይ ሚኒስትር ለዓለም አቀፍ ህጎች ሁሉ አይገዙም ብሏል። ስለዚህም ቢያፍራ ህዝብ ጭፍጨፋን ከኦሉሴጉን ኦባሳንጆ ልምድ መውሰድ በብሔራዊ ምክር ኮሚሽን ስም በጠራው መድረክ ላይ ተገኝተው በግልጽ የትግራይ ህዝብ ለመጨፍለቅ ያለውን ፍላጎት በግልጽ አሳይቷል ሲል ከሷል። ጨምሮም ይሁን እንጂ የአብይ አህመድ ጄኖሳይዳዊ አገዛዝ ማወቅ ያለበት ጉዳይ የትግራይ ህዝብ ፍጹም አይጠፋም ብቻም ሳይሆን ሌሎች ተመሳሳይ የሉና አድርጋ ያላቸው ህዝቦችን አብሮ መታገል የትግራይን ህዝብ ራስን በራስ የማስተዳደር መብቱን ያረጋግጣል ሲል በመግለጫው አስቀምጧል።
በኦሮሚያ ክልል አርሲ ዞን በ4 ዓመት ውስጥ 458 ሰዎች ተገድለዋል ሲል የኢትዮጵያ ሰብአዊ መብት ጉባኤ አስታወቀም። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በኦሮሚያ ክልል አርሲ ዞን ውስጥ ባለፉት 4 ዓመታት በተፈጸሙ ጥቃቶች 458 ሰዎች ሲገደሉ 38 ነዋሪዎች ያሉበት አይታወቅም ብሏል። መንግስታዊ ያልሆነ የሰብአዊ መብቶች ተሟጋጅ ድርጅት ኢሰመጉ ይህን ያለው በኦሮሚያ ክልል ምስራቅ አርሲ ዞን በተለያዩ ወረዳዎች በተፈጸሙ የሰብአዊ መብት ጥሰቶችን በተመለከተ እሁድ ሐምሌ 19 2018 ዓ.ም ባወጣው መግለጫ እንደሆነ ቢቢሲ ጠቅሷል። ባለ 37 ገጽ ሪፖርት ከ2014 እስከ ባለፈው ግንቦት 24 2018 በዞኑ የተፈጸሙ የሰብአዊ ጥሰቶችን ዳሷል። ሪፖርቱ እንደሚያሳየው የኢሰመጉ ባለሙያዎች ከመጋቢት 3 ቀን እስከ 9 ቀን በዞኑ የተለያዩ ወረዳዎች ተገኝተው ምርመራ አድርገዋል። ባለሙያዎቹ ምርመራ አካሂደውባቸዋል ከተባሉ ወረዳዎች መካከል ሸርካ፣ መርቴ፣ ሆቆሎ፣ ዋቤና አሰኮ ይገኙበታል። የምርመራ ባለሙያዎቹ በእነዚህ አካባቢዎች ከሟች ቤተሰቦች፣ በጥቃቱ ጉዳት ከደረሰባቸው ሰዎችና ከዓይን ምስክሮች ጋር ቃለ መጠይቅም አድርገዋል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አርሲ ሀገረ ስብከት ቤተ ክህነትና ከወረዳዎቹ ቤተ ክህነቶች የተገኙ መረጃዎች እንዲሁም ማስረጃ ሰነዶችም የምርመራው አካል ሆነዋል። በአርሲ ዞን የተመዘገቡ የሰብአዊ ጥሰቶች መፈጸም የጀመሩት ከ4 ዓመት በፊት መሆኑን የሚገልጸው ሪፖርቱ በአካባቢው የሚገኙ የታጠቁ ቡድኖች የአካባቢው ማህበረሰብ ላይ ሃይማኖትን መሰረት ባደረገ መልኩ የኦርቶዶክስ እምነት ተከታዮች ላይ ጉዳት ማድረሳቸውን ያትታል። በሪፖርቱ መሰረት በእነዚህ ዓመታት ውስጥ ከፍተኛ የሆነ ሞት፣ የአካል ጉዳት፣ የንብረት ውድመት፣ አስገድዶ መሰወር እና እገታም ተፈጽሟልም ብሏል። አብያተ ክርስቲያናት ላይም ዝርፊያ መድረሱን እንዲሁም ታጣቂዎች በርካታ ቤቶችን ማቃጠላቸውን ማስቀምጧል። የኢሰመጉ ሪፖርት ከ2014 ዓ.ም አንስቶ በአርሲ ዞን 9 ወረዳዎች ውስጥ 458 ሰዎች ተገድለዋል ብሏል። ከዚህ ውስጥ አራቱ የአካባቢ ነዋሪዎች የሆኑ የመንግስት ታጣቂዎች ወይም ሚኒሻዎች እንደሆኑ የጠቀሰው ሲሆን ቀሪዎቹ ሟቾች ግን ንጹሃን ነበሩ ብሏል። የሰብአዊ መብት ተሟጋች ከሟቾቹ ውስጥ የ349 ያሉን ስም፣ የተገደሉበት ስፍራ እንዲሁም ጥቃቱ የደረሰበትን ዕለት በሪፖርቱ በይፋ አስቀምጧል። በጥቃቱ የተገደሉ የ7 ወር ህፃን ጨምሮ የ67 ሰዎች ፎቶግራፍ ይፋ አድርጓል። ሪፖርቱ ከግድያ በተጨማሪ የታጠቁ አካላት ሃይማኖትን መሰረት ያደረገ እገታ እንደፈጸሙ በመግለጽ ይከሳል። የማስለቀቂያ ገንዘብ ከተከፈለ በኋላ ነጻ የወጡ ሰዎች ቢኖሩም አንዳንዶቹ ክፍያው ተፈጽሞ መገደላቸውን አውቄያለሁ ብሏል። ሌሎች ደግሞ ከታገቱ በኋላ የት እንዳሉ እንደማይታወቅ ጠቅሷል። ታግተው ያሉበት ሁኔታ የማይታወቅ ወይም የተገለጹ 38 ሰዎች ስም ዝርዝርን ይፋ አድርጓል። በተጨማሪም እነዚህ ጥቃት ስጋት ያሳደሩባቸው ነዋሪዎች ወደ አጎራባች አካባቢዎች ተሰደው በከፍተኛ ችግር ውስጥ ይገኛሉ ነው የሚለው ኢሰመጉ። በአርሲ ዞን ውስጥ የተፈጸሙ ጥቃቶች ማንነትና ሃይማኖት መሰረት ያደረጉ ሲል የገለጻቸው ኢሰመጉ የብልጽግና አገዛዝ ፈጻሚዎችን በህግ ተጠያቂ ያድርግ ብሏል። ነገር ግን የአገዛዙ ባለስልጣናት ጠቅላይ ሚኒስትሩን ጨምሮ ሐሰት ነው፣ አሁን ላይ ሃይማኖታዊ ግድያ አይደለም የተፈጸመው፣ የተገደሉትም እንዲያውም ሙስሊሞች ወይም እነዚህ ናቸው ማለት ሃይማኖቱ መለየት ሲጠቅሱ ቆይተዋል። የአገዛዙ ባለስልጣናት ይህን ይበሉ እንጂ ኢሰመጉ ግን ያረጋገጠው በዋናነት ሆን ተብሎ ሃይማኖትን መሰረት ያደረገና አልፎም ብሔርና ማንነትን መሰረት ያደረገ ግድያ መፈጸሙና በ4 ዓመት ውስጥ በእያንዳንዱ ዓመት ከመቶ በላይ በአጠቃላይ 458 የተገደሉ 38 የሚሆኑ ደግሞ የተሰወሩ ሰዎች መኖራቸውን አረጋግጫለሁ ብሏል። ውጊያቸውን ጋፕ ያደረጉት አሜሪካና ኢራን ንግግር ላይ መሆናቸውን የአሜሪካው ፕሬዝዳንት ተናግረዋል። በሌላ በኩል ዶናልድ ትራምፕ ዛሬ ከእስራኤሉ መሪ ኔታንያሁና ከዩክሬን ፕሬዝዳንት ዘለንስኪ ጋር ይገናኛሉ። አሜሪካና ኢራን ለተከታታይ 3ኛ ቀን ጥቃት ሳይለዋወጡ መዋላቸውን ተከትሎም ፕሬዝዳንት ዶናልድ ትራምፕ ከቴህራን ጋር የሚደረገው ጦርነት በተመለከተ እጅግ ወዳጅነት የተሞላባቸው ድርድሮች እየተካሄዱ ነው ሲሉ አሞካሽተውታል። ሰኞ ምሽት በፕሬዝዳንቱ አውሮፕላን ማረፊያ ኤርፎርስ ዋን ውስጥ ሆነው ለጋዜጠኞች ጋር ያነጋገሩት ትራምፕ አንዳች መልካም ነገር ሊፈጠር የሚችልበት ጥሩ እድል እንዳለ አስባለሁ ሲሉ ያላቸውን ተስፋ ገልጸዋል ይላል ቢቢሲ። ይሁን እንጂ አሁን የሚደረገው ድርድር የሚከሽፍ ከሆነ ውጊያው ከመገታቱ በፊት ስናደርግ የነበረውን ነገር ወደ መፈጸም እንመለሳለን ሲሉ አስጠንቅቀዋል። የአሜሪካ ፕሬዝዳንት ቢሉም ግን ኢራን ግን ምንም አይነት ቀጥተኛ ድርድር እየተካሄደ አይደለም ስትል አስታውቃለች። ትራምፕ እንዳሉት ከዓርብ ዕለት አንስቶ ኢራን ላይ የሚፈጸሙ ጥቃት ለመግታት የወሰኑት ሁለቱ ተፋላሚ አካላት የሚያሸማግሉ ሀገራት ለንግግሩ ሌላ እድል እንዲሰጡ ጥያቄ ቀረበላቸው በኋላ ነው። በሌላ በኩል እኒው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ዛሬ ማክሰኞ በዋይት ሀውስ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዲሁም ከዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ጋር እንደሚገናኙ ይጠበቃል። ትራምፕ መሪዎችን የሚቀበሉት በኢራንና ዩክሬን መካከል ያለው ውዝግብ ወደ ወሳኝ ምዕራፍ በተሸጋገረበት ወቅትም ነው። ዩክሬን ቅዳሜ ዕለት ከካስፒያን ባህር ሲጓዝ የነበረን የኢራን መርከብ የመታች ሲሆን ቴህራን ማጽፋው እንደምትመልስ ዝታለች። የአሜሪካ ፕሬዝዳንት ሁለቱ ሀገራት መሪዎች ያላቸው ግንኙነት የተለያየ አቅጣጫ ይዟል። ትራምፕ ትኩረታቸውን ወደ
ዩክሬን ያዞሩት የሀገሪቱ ጦር የሩሲያን ኃይሎች ቁጥጥራቸውን ለማስፋት የሚያደርጉት እንቅስቃሴ ካስቆሙ በኋላ ነው ሲል ቢቢሲ ገልጿል። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ዋሽንግተን የሚያመሩት የትራምፕ አስተዳደር የኢራን ጦርነት ለመቋጨት የሚያስችል ስምምነት ላይ የመድረስ ሂደት በሚፈለገው ፍጥነት አለመሄዱን አላስደሰተም ብለው ከገለጹ በኋላ ነው። ኔታንያሁና ዘለንስኪ ወደ ዋሽንግተን ያመሩት ባለፈው ሳምንት ህይወታቸው ያለፈው ሪፐብሊካን የኮንግረስ አባል ሊንዚ ግራሃም ቀብር ስነስርዓት ላይ ለመገኘት በሚልም ነው። የትራምፕ የቅርብ አጋር የነበሩት የኮንግረስ አባል ሊንዚ ግራሃም ፕሬዚዳንቱ የዩክሬን ጦርነት እንዲደግፉ በተደጋጋሚ ተወግቷቸውም ነበር። የዩክሬን ጦርነትና መካከለኛው ምስራቅ የሚካሄደው ግጭት ወሳኝ ጥፋት ላይ ይገኛል ይላል ቢቢሲ። ሰኔ ላይ ጊዜያዊ የተኩስ አቁም ስምምነት ተፈራርመው የነበሩት አሜሪካና ኢራን ሁለቱ ሳምንት ያክል ገደማ አንዳቸው በሌላኛቸው ላይ ግልጽ ጥቃቶች ፈጽመዋል። በዚህም የተነሳ የተኩስ አቁም ስምምነቱ እንደፈረሰ ተቆጥሯል። አሜሪካ ከ13 ቀናት ተከታታይ ጥቃት በኋላ ያቆመችው ለዲፕሎማሲ ሌላ እድል ለመስጠት መሆኑን ፕሬዚዳንት ሲናገሩ ተደምጠዋል። በሌላ በኩል ደግሞ በዩክሬን በሩሲያ ይዞታዎች ላይ ጥቃት እየፈጸመች ቢሆንም ግጭቱ መቼ ሊቋጭ ይችላል እንደሚችል ግን ምንም ምልክት አላየውም ሲል ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።